Amara, 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 Wonder, Shua, Wallo, Andamara, Andamara, Andamara. ሰላም ጤና ይስጥልኝ ከፍሪ ፕሬስ ቻናል የዕለቱን ዜናዎች ከዚህ ሰዓት ጀምረን ማቅረብ እንጀምራለን። መልካም ሞላ ነኝ። ወደ ቀዳሚው ዜና አልፋለሁ። የዳግማዊ ቴዎድሮስ 5ኛ ኮር በሊቦ ከምከም ውጊያ ያደረገ። የአገዛዙ ሰራዊት ከሊቦ ከምከም አዲስ ዘመን አድርጎ ወደ እብናት ከተማ እየተንቀሳቀሰ በነበረበት ሰዓት የዳግማዊ ቴዎድሮስ 5ኛ ኮር አምቦ ሜዳ ላይ ጥቃት ከፍቶበታል። የዳግማዊ ቴዎድሮስ ኮር አካል የሆኑት አጼ ኢያሱ ክፍለ ጦር፣ ታደለው ብርሃን ክፍለ ጦር፣ አባ ማዕበል ክፍለ ጦርና ጥቁር አንበሳ ክፍለ ጦር በጋራ ባደረጉት ውጊያ ያገዛዙ ኃይል መመታቱ ተሰምቷል። ጥቃቱን ተከትሎ ውጊያው አድማሱን አስፋፍቷል። የሜጀር ጄኔራል ዋንተ አባተ 1ኛ ኮር ሰራዊት አለም በር ከተማ ውጊያ ማድረጉን ተከትሎ አዲስ ዘመን የነበረው መከላከያ ድጋፍ ለመስጠት በጭብጭባ በኩል ቢንቀሳቀስም የዳግማዊ ቴዎድሮስ 5ኛ ኮር አካል የሆኑት የጎንደር የበጋሻው ክፍለ ጦርና አጼ ኢያሱ ክፍለ ጦር በጋራ በከፈቱት ጥቃት ወደ መጣበት እንዲመለስ አድርገውታል። በዚህ ውጊያም የአገዛዙ ኃይል በከፍተኛ ሁኔታ የተጎዳ መሆኑን የአፋብን ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር መረጃውን አድርሶናል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ ወረዳ አንጾኪያ ገምዛ ክላስተር መኮይ ከተማ 44 ተብሎ በሚጠራው ልዩ ቦታ ላይ በአገዛዙ ኃይሎችና በፋኖች መካከል ውጊያ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እስር የሚገኘው የሙሐመድ ቢሆኔ ኮር የአስቴ ጎማ ተራራ ክፍለ ጦር የላቀ ወታደራዊ ዘመቻ መፈጸሙን እዙ አስታውቋል። የክፍለ ጦሩ ፋኖች በከፈቱት ማጥቃት ያገዛዙን ዙፋን አስጠባቂ ሰራዊትና ተባባሪ ጥምር ኃይሎች ላይ ጉዳት አድርሰዋል። የክፍለ ጦሩ አባላት የተሰጣቸውን ግዳጅ በአስተማማኝ ሁኔታ ፈጽመው ወደ ምሽጋቸው ተመልሰዋል ሲል የእዙ ህዝብ ግንኙነት ኃላፊ ገልጾልናል። በተጉለት የአገዛዙ ጦር የአፈር ማዳበሪያ ዘረፈ። ከደብረ ብርሃን ተነስቶ ወደ አንኮበር ቀጠና ደረፎ ቀበሌ ያመራውና ራሱን ጥምር ጦር ብሎ የሚጠራው የመከላከያ ሰራዊትና አድማ ብተና ኃይል የፋኖ ኃይል በቀጠናው በሌለበት የህዝብ ንብረት ዘርፎ ሸሸ። መከላከያ ሰራዊት ሰኔ 29 ቀን 2018 ዓ.ም በየቀበሌው በመግባት አርሶ አደሮች ለክረምት ዝግጅት ያከማቹትን 10 ኩንታል የአፈር ማዳበሪያ እንዲሁም አቶ ኪዳኔ ከተባለ አርሶ አደር ቤት በመግባት 3 ጭነት ባቄላ ዘርፎ ወስዷል። በዚህ የዘረፋ ተግባር ላይ ለሆዳቸው ያደሩ የአካባቢ ሚሊሻዎችም የተሳተፉ መሆናቸው ተረጋግጧል። ድርጊቱ እንደተሰማ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆኔ ኮር እቴጌ ጣይቱ ክፍለ ጦር በፍጥነት ወደ ስፍራው ቢያመራም የገዢው አካል ጦር የዘረፈውን ንብረት ጭኖ ወደ ደብረ ብርሃን ሸሽቷል። ይህ በእንዲህ እንዳለ አገዛዙ በንጹሃን ላይ የሚፈጽመውን ግፍና ዘረፋ የሰሙ የአገዛዙ ደጀን የነበሩት የአድማ ብተና ኃይሎች ፋኖን ተቀላቅለዋል። በዚህም 2 የአድማ ብተና አባላት የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦርን ከነሙሉ ትጥቃቸው በዛሬው ዕለት ተቀላቅለዋል። በተያያዘ ዜና 3 የፓራ ኮማንዶ አባላት ፋኖን ተቀላቀሉ። የምረጥ ጥሪውን ተቀብለው ህይወታቸውን በማትረፍ ላይ ናቸው የተባለ ሲሆን የፓራ ኮማንዶ አባላቱ ከግንደወይንና ከደብረ ወርቅ በመውጣት የአፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦርን ተቀላቅለዋል። ፋኖ በምዕራብ ወሎ ግንባር ቢሊ ታዳጊ ከተማን ነፃ ማድረጉን አስታወቀ። የአፋብን ወሎ ቤት አማራ ሚኒሊክ እዝ 105ኛ ኮር 29ኛ ክፍለ ጦር በሰራው የሌሊት ዘመቻ ቢሊ ታዳጊ ከተማን ነፃ ማውጣቱን አስታውቋል። ትናንት ከአመሻሽ 12 ሰዓት ጀምሮ እስከ እኩለ ሌሊት ድረስ ፋኖች ከአገዛዙ ጋር ውጊያ አድርገዋል። በውጊያው ላይ የተሳተፉት የ9ኛ ክፍለ ጦር ቃኝ አባላት ሲሆኑ በአገዛዙ ላይ ከባድ ኪሳራ ማድረሳቸው ተሰምቷል። 3 ዲሽቃና 2 ሞርተር ከበርካታ የቡድን መሳሪያዎች ጋር ይዞ የነበረው የአገዛዙ ሰራዊት ከፋኖ ጋር ገጥሞ ሸሽቶ መውጣቱ ተሰምቷል። ወደ ትግራይ ግንባር ተዘምታላችሁ የተባሉ 4 የአገዛዙ ሚሊሻ ሰራዊት አባላት 64ኛ ክፍለ ጦርን ተቀላቀሉ። በሸበል በረንታ ወረዳ የእድዋና መርገጅ ከተማ የሚገኘው የአገዛዙ ሰራዊት ጥምር ጦር አባል የነበሩ ሚሊሻዎች ወደ ፋኖ ገብተዋል። ሚሊሻዎቹ ከሌሎች ጋር ሆናችሁ ትግራይን ተወጋላችሁ ተብለው ዝግጅት ላይ እንደነበሩ ገልጸዋል። ስርዓቱ የህዝብ ጸር መሆኑን በመረዳት ወደ ትግራይ ግንባር አንሄድም፣ ከትግራይ ህዝብ ጋርም ጦርነት አንገጥምም በማለት ትናንት ሰኔ 30 2018 ዓ.ም አፋብን 201ኛ ኮር 64ኛ ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል። አባተ አራጋው፣ ዘገየ ጌትነት፣ ማስሬ ወንድሜነና ዘሪሁን አቤ የተባሉ ያገዛዙ ሚሊሾች ናቸው ወደ ፋኖ የተቀላቀሉት። በመጨረሻ
በሆርሙዝ ወሽመጥ መርከቦች መመታታቸውን ተከትሎ አሜሪካ ኢራን ላይ ጥቃት ከፈተች። የአሜሪካን ጦር ኢራን ውስጥ በርካታ ኢላማዎች ላይ ጥቃት መፈጸሙን ካስታወቀ በኋላ የኢራን አብዮታዊ ዘብ በቀጠናው የሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋ ጥቃት መፈጸሙ ተገለጸ። የአሜሪካ ሰራዊት ማዕከላዊ እዝ ሌሊት ላይ ኢራን ውስጥ በሚገኙ ከ80 በላይ ኢላማዎች ላይ ጥቃት መፈጸሙን ያስታወቀ ሲሆን የኢራን አብዮታዊ ዘብ በተመሳሳይ በአካባቢው አገራት ውስጥ የሚገኙ 85 የአሜሪካ ይዞታዎች ላይ ጥቃት መፈጸሙን ይፋ አድርጓል። አብዮታዊ ዘቡ በወጣው መግለጫ ኢራናውያን በከፍተኛ ቁጥር ወጥተው የታላቁ መሪያቸውን የቀብር ስነ ስርዓት እያካሄዱ ባለበት ጊዜ የተፈጸመ ጥቃት መሆኑን ገልጿል። እርምጃው በድጋሚ በተደረሰው ስምምነት ላይ የተፈጸመ ጥሰት ነው ሲልም አሜሪካ በኢራን የባህር ዳርቻ አካባቢዎች ላይ ጥቃት መፈጸሟን አረጋግጧል። ለዚህ ጥቃት በተሰጠው የመጀመሪያ ደረጃ ምላሽ የሀገሪቱ የባህርና የአየር ኃይሎች የጋራ የሚሳይልና የድሮን ጥቃቶችን መፈጸማቸውን ገልጿል። በጥቃቱም ባህሬን ውስጥ የሚገኘው የአሜሪካ ባህር ኃይል ሰፈርና ኩዌት ውስጥ ያለው የአሜሪካ አየር ኃይል ሰፈር ላይ 85 ኢላማዎች ተመተዋል። የኢራን አብዮታዊ ዘብ የአጸፋ ጥቃት መፈጸሙን ከማሳወቁ በፊት የኩዌት ሰራዊት የድሮንና የሚሳይል ጥቃቶችን ለመከላከል የአየር መከላከያ ስርዓቶቹን መጠቀሙን የገለጸ ሲሆን ባህሬን ውስጥ ደግሞ የአየር ጥቃት ማስጠንቀቂያ ደወል ሰምቷል። አሜሪካ በኢራን ላይ ጥቃት የፈጸመችው ማክሰኞ ዕለት በሆርሙዝ ወሽመጥ ላይ 3 ነዳጅ ጫኝ መርከቦች ላይ ጥቃት ከተፈጸመ በኋላ ሲሆን ኢራን ግን በጥቃቱ ውስጥ እጇ እንደሌለ አስታውቃለች። ሳውዲ አረቢያ፣ ኳታር እና ዩናይትድ ስቴትስ በመርከቦች ላይ ለተፈጸሙት ጥቃት ኢራን እስላማዊ አብዮታዊ ዘብን ተጠያቂ አድርገዋል። ይህ በአሜሪካ ሰራዊት የተከፈተውና ኢራን የአጸፋ ጥቃት የሰነዘረችበት ሁኔታ ከሳምንት በፊት በሁለቱ ወገኖች በኩል ከተደረሰው ስምምነት በኋላ በአካባቢው አዲስ ወታደራዊ ፍጥጫን ቀስቅሷል። ሳታቋርጡ ስለምትሰጡኝ አስተያየት ከልብ አመሰግናለሁ። በቋሚነት በወራዊነት ፍሪ ፕሬስ ሚዲያን እየደገፋችሁ ላላችሁም ከልብ አመሰግናለሁ። ሌሎቻችሁም በገንዘብ ፍሪ ፕሬስ ሚዲያን በመደገፍ ለአማራ ሕዝብ ድምጽ ሆኖ እንዲቀጥል ልታግዙን በአክብሮት እየጠየኩኝ ለዛሬው ዜናዎችን በዚህ አጠናቅቄ እሰናበታለሁ። መልካም ሞላ ነበርኩ። ጤና ይስጥልኝ።